理解我不理解我？我中国来的。I'm internet ቀረጻ ላይ ነን በዩ አማርኛ ይችላል ቻይንኛ አረ ጉዴ አረ ፈንት እንዳይለ ቻይንኛ ብቻ ነው አይደል ቻይንኛ በቁጭ ላይ በዩ የምታይ ቋንቋ እዚህ አሁን ጸብ የለም በይልኝ እሺ እንደው ምን አድርገሽ ነው አለኮ በቃ ኢትዮጵያ ህዝብ ምንድነው የተፈጠረው ነገር እንደዚህ የምታበሳጩ ምንድነው ወይስ ደግሞ ተበሳጭቶ ነው ወይ ብዙ ጊዜ የተለመደው እንደው በኢትዮጵያውያን ነው በተለይ በቃ በረኪና ጠጣልሻለሁ በቃ መኪና ውስጥ ገባልሻለሁ ብሎ እኛ ቻይኖች መኪና ላይ በቃ መኪና ይግጨም ወይ መኪናውም ራሱ በቃ ይብላኝ ብሎ ጥሩ ነው አይደል ምን ነው አያት ያቺ የጸፊት ልትመጣ ነው መሰል ወይ የኔ እንነሳ እብጭ ኦይ ሀዳ ለለለለለለ በመናበ ሰበብ በዘዳም ሃይታሽ በመናበ ሰበብ በዘዳም ሃይታሽ ካላጣሽ ወዳጂ ከኔ ተለይተሽ አንቺ ሰው ለመንገድ ተሽከረከሪያለሽ አንቺ ሰው ለመንገድ ተሽከረከሪያለሽ ተየትም አትጂ የትም ትቀሪያለሽ አትመሪያልንም ይመርብሽ በጣም አትመሪያልንም ይመርብሽ በጣም በያላችሁበት ጥሩ ቆይታ እንመኛለን እኔና ይሄ ሁሉ የአባይ ቲም እንግዲህ ተዘጋጅተን ለእናንተ ወቅታዊ የሆኑ ጉዳዮችን አነጋጋሪ የነበሩ የሰሞኑ የሶሻል ሚዲያ እንግዲህ ባለታሪኮችን እዚህ አምጥተን ልጠይቋቸው የፈለጋችሁትን ጥያቄዎች በእኔ በኩል ዘና እያለን እንጨዋወታለን ታዲያ እስካሁን የመቅዲ የሚዲያ ዩቲዩብ ቻናል ቤተሰብ ካልሆኑ ሰብስክራይብ ላይክ እና ሼር በማድረግ ቤተሰብ ይሁኑ ምክንያቱም አባይ ቴሌቪዥን ላይ ከቀኑ 5 ሰዓት ተኩል ጀምሮ እሁድ ካመለጧችሁ መቅዲ የሚዲያ ዩቲዩብ ቻናል ላይ ማግኘት ትችላላችሁ ከሰሞኑ ሶሻል ሚዲያውን በሙሉ አነጋጋሪ ነበሩ አንዳንዶች እንደውም እንዴ ምንድነው የተፈጠረው ብለው እንግዲህ ከቻይናዎችና ከኮሪያዎች ከኤዥያኖች የተለያዩ ሀገር ዜጎች ጋር ያለንን ጥሩ ግንኙነት ያያሉ ታዲያ አንድ በጣም ቆንጆ መልከ-መልካም ልጅ አንድ ቻይና ጓደኛዋ ወይ ምጮኛዋ አነጋጋሪ ነገር ፈጽሞ ነበር መኪና ውስጥ እየገባ ምን ገጥሟቸው ነው በመሃል ምንድነው ያለው የሚለውን ነገር ለመመለስ መቅዲ እንግዲህ እና ቲሟ ተዘጋጅተው እዚህ እንግዳ አድርገናቸዋል በጣም ደስ የሚል ታሪክ አላቸው ታሪኩን ደግሞ የተፈጠረበት ሁኔታ ያስረዱናል መልከ-መልካሟ ኢትዮጵያዊ ታሪክ ይርጋ ትባላለች ቻይናዊው ደግሞ ማፊንግ እዚህ እንግዳ አድርጌያቸዋለሁ አነጋጋሪው ነገር መልስ ይሰጡናል ከዛ በፊት ግን ቪዲዮን ላለያችሁት ሰዎች ቪዲዮን ጋብዣችሁ መልሳለሁ አንቺ የሆነ ችግር ይኖር ቪዲዮን አይተን ተመልሰናል ቪዲዮ ላይ እንዳያችሁት እንግዲህ በጣም ይጨቃጨቃሉ ፍቅረኛሞች ናቸው ባለትዳር ናቸው ወይስ ምን ችግር ገጠማቸው 理解我不理解我中国来的 አይ እንትን ቀረጻ ላይ ነን በዩ አማርኛ ይችላል ቻይንኛ አረ ጉዴ አረ ፈንት እንዳይለ ቻይንኛ ብቻ ነው አይደል ቻይንኛ በቁጭ ላይ በዩ የምታይ ቋንቋ እዚህ አሁን ጸብ የለም በይልኝ እሺ 不能吵架知道吧这边不能吵架 ውስጡ በጣም ቢንተከተክ እንትን አለ አይደል እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንኳን ደህና መጣችሁ ዌልካም ተሐዋይኒያ አመሰግናለሁ አመሰግናለሁ እኔ አማርኛ ትችላለህ እንዴ ትንሽ አማርኛ 会说中阿玛哈拉语吗？一点点
ትንሽ እንኳን ደህና መጣ አትበሳጭ ቶሎ ታረጃለህ እሺ እሺ እንኳን ደህና መጣችሁ ታሪክ እንኳን ደህና ቆየሽ መቅዲ እንኳን ደህና መጣ ዌልካም ማፊ ዌልካም ቱ አወር ሾው እሺ እንኳን ደህና መጣ እንግዲህ ያው አስተርጓሚ አለ በምንችለው ዛሬ ቻይንኛ ምን ለምጄ ሜድ ይመስለኛል በዚህ ቁጣ እንዴት ናችሁ ደህና ነኝ መቅዲ እንደው ምን አድርገሽ ነው አለኩ በቃ ኢትዮጵያ ህዝብ ምንድነው የተፈጠረው ነገር እንደዚህ የምታበሳጩ ምንድነው ወይስ ደግሞ ተበሳጭቶ ነው ወይ የሚለውን ነገር ትንሽ አስረጅን ስለነበረው ኢንሲደንት እሱም ሊያስረዳን ከቻለ ምንድነው የተፈጠረው ሶሻል ሚዲያ ላይ በጣም ስትበሳጭ መኪና ውስጥ ሁሉ ስትገባ ነበርና ምንድነው በይ 他说的意思是你咋了你天现在热门了你现在大网红了那天是你咋了他有什么不理解你的东西就是我来你们国家就是和我朋友一起来的之后你就为什么我带了一个朋友过来没有跟你说就你不理解这个问题就是你很生气之后第二天我跟你说对不起你还一直生气就所以说影响到我的心情之后我也不开心了我就当时就说你理解我不理解我就是我当时候也特别生气我说理解我不理解我ምንድነው አለ ታሪክ ያው በመጀመሪያ እንደዛ የተፈጠረበት ምክንያት ቪዲዮ ላይ በተደጋጋሚ ይል የነበረው አትረጅኝም አንቺ እንኳን አትረጅኝም አይነት ንግግር ነበረ በቻይንኛ ሲል የነበረው እሺ እና የተፈጠረው ነገር ምንድነው በቻይና ያለ ሼሪንግ አብሮ ይሰራ ነበርና በሚያማክረኝ ሰዓት ፍቃደኛ አልነበርኩኝም ምክንያቱም ከዚህ በፊት አብሮ ሼሪንግ ሰርቶ ጥሩ ስላልነበረ አሁን ደግሞ ሲያማክረኝ እኔ ፍቃደኛ አልነበርኩኝም እኔ እንዳጋጣሚ ኢትዮጵያ ነው ያለሁት እሱ ቻይና ነበረ ከዛ በኋላ ከሰዎች ጋር ሼሪንጉን በራሴ ፍቃድ ወስኜ እሰራለሁ አለ በቻይና እሱም ባለበት አካባቢ ቦታ ላይ ታዋቂ ሰው ነው የራሱ ቲክቶክም አለው አፕሊኬሽን ብዙ ነገሮች ይጠቀማል እሺ እና ያው በሚጻፍበት ሰዓት የሚሸጥበት እቃ ሰዓት ላይ በሱ ስም ነው የሚሸጠው እቃ ያው ተመልካቾች የሱ ተመልካቾች መተው ሰፖርት እንዲያደርጉት እንዲገዙት በቻይና ሀገር ላይ ማለት ነውና ይሄንን ነገር እኔ ፍቃደኛ አልነበርኩም ካንዲም ሁለት ጊዜ ችግር ተፈጥሮ ስለነበረ ናኒ እዚህ ነበርኩኝ ሲያማክረኝ እኔ ፍቃደኛ አልነበርኩኝ ወደ ኢትዮጵያ ደረሰ መጣ እዚህ ኤርፖርት ተቀበልኩኝ ቪዲዮም ለቅቄ ነበር በዛን ታይም በሁለተኛው ቀን ያው ደብረ ዘይት ሄደን የዛ ሀገር ልጅ ነኝ እዛ ሄደን ሲም ለማውጣት በርነበት አካባቢ ላይ ቁጭ ብያለሁ ሆትስፖት አብሪልኝ እስቲ አለኝና ሆትስፖት ያበራውለት ሲቆዩበት ለማውጣት ሲም ሲዘገዩበት ሆትስፖት አብሮችለት ያወጣ ባለበት ሰዓት ላይ ምንም አይነት እስካሁን ድረስ ሼሪንጉን አፍርሶ ነበር የመጣው ላይክ አንድ ላይ የሚሰሩትን ኦሬዲ ውሉን ጨርሶ ነበር የመጣ የነበረው በጣም ብዙ የሱ ተመልካቾች ስክሪንሾት ሼር ያደርጉለት ነበር አሁንም በሱም እየተሸጠ መሆኑን እቃውን እና ደግሞ እዚህ ከደረሰ በኋላ ምንም አይነት ገንዘብ እንደሌለው ከሰዎቹ ጋር ሼሪንግ ያረጉት ሰዎች አብረውት እነሱም እንደካዱት ብሎክ አርግተውታል በሌላ በሚያገኙ ነገር ሲያገኙት ይዘጉበታል ስልክ ሲያወራቸው አንደኛውን ለአራት ነበረ ሁለቱ ኦሬዲ ብሎክ አርገውታል አንደኛው ጋር ያወራ በሚናደድ ሰዓት ሰው እዛ ጋር ያለ አካባቢ አደባባይ ላይ ነበረ የሳፋሪኮም ሲም ለማውጣት ነበር የተቀመጥኩትኝና ሰው እየተሰበሰበ መጣ እኔ መጀመሪያ አልተስማማውበትም ይሄን ሐሳብ ሰው እየተሰበሰበ ሲመጣ ወዲያው ሆትስፖቴን አጠፋሁት እሺ እኔም ተናደርኩኝና መጀመሪያ ነግሬህ ነበረ ላይክ አልሰማኸኝም ብትሰማኝ ይሄ ሁሉ አይፈጠርም ነገር ስለው ተናደደ በጣም መጮህ ጀመረ ቀላል አልነበረም ያው እንደዚህ አይነት ስራ ሲሰሩ ብር አውጥተው ነው ለእንትን ለማለት ለማግኘት ሼር አርግተው አንድ ላይ የሚሰሩትና ሆትስፖቱን አጥፍቼበት ወደኔ ዞረ በቃ ተመልሶ ወደኔ ዞረ ማንም ሰው ባይረዳኝ አንቺ እንኳን አትረጅኝም ንዴት ላይ ነው ማረጋጋት ነበረብኝ እኔ ደግሞ ያው አልሰማኝም መጀመሪያ
ብዬ ስለነበረ ስላልሰማ ያለው ነገር የነበረ የሚለው ሙዚቃ አንቺ ደግሞ ያበስ አዎ ነገር ስለነበረ እኔ ሞር ተናደርኩኝ በዛን ታይም እኔም ተናደርኩኝ እንዴት በቃ እኔም ስላልሰማ እንደዚህ ተፈጠረው ስለዚህ የራስ ጉዳይ ብዬ ቁጭ ብዬ ማየት ጀመርኩኝ ቁጭ ብዬ መቀመጤ አናደደው ሞር አብረሽ እንድትፎክር ይፈልጉ ነበር በቃ እንዳረጋጋው ፈልጎ ነበር በጣም እንዳረጋጋው ፈልጎ ነበር ምን አይነት ሰው ነው የሆነ ነገር ላረግ ነው ሲለኝ የኔ ሰፖርት ማድረጉ ይደግፈዋል የሆነ ነገር ሳረገው ደግሞ እሱም ነገር ያናዳዋል የኔ ንግግር በጣም ያበሳጨዋልና በዛ ሰዓት ቁጭ ብዬ ማየት ጀመርኩኝ በጣም መናደድ መጮህ ጀመረ የመጣ መኪና መጋጨት ነው በቃ ላንቺ ብዬ ነው የመጣሁት እዚህ ሀገር አንቺ እንኳን አትረጅኝም ወይ እንድሞት ነው ወይ የምትፈልጊው አይነት ንግግር ሲናገር በዛ ሰዓት ላይ ብዙ ጊዜ የተለመደው እንደውም በኢትዮጵያውያን ነው በተለይ በቃ በረኪና አጠጣልሻለሁ በቃ መኪና ውስጥ ገባልሻለሁ ብሎ እኛ ቻይኖች መኪና ላይ በቃ መኪና ይግጨም ወይ መኪናውም ራሱ በቃ ይብላኝ ብሎ ወይ ደግሞ ያብርሽ ዘጌት ሙዚቃ ላይ ነው መኪና ስር ሲወድቅ የምናየውና የተፈጠረው ነገር ቢያበሳጭም ግን ብዙ ሰው ከቧችሁ ነበርና ምን ተሰማ በዛ ሰዓት የነበረ ሁኔታ በይል ኦኬ ኒቲያሽ ኒሽን ቺላ ሀ ገዋ 说大的是可多人在那边有之后你赶紧看看怎么样特别不好特别就是对不起老婆就是以后不管发生什么事家里面悄悄的说话不能大点说话在这个 TV 上电视上就是给老婆说对不起እሺ ያው ሁለተኛ ይሄን ነገር አላደርግም ቴሌቪዥን ቦታ ላይ በጣም ትልቅ ይቅርታ ነው እያለኝ ያለውና ያው በሰዓቱ ያ ሁሉ ህዝብ መሰብሰቡ ለኔ ድንጋጤ ፈጥሮብኛል ነው እያለ ያለውና ይሄን አላደርግም በድጋሚ ትልቅ ይቅርታ ነው እያለ ያለው አይ እኛም ይቅር ብለናል አይደለም ምክንያቱም ብዙ ሰው የእናንተ ግጭት ነው ያስደነገጠው እንጂ ብዙ እንዲህ አይነት ነገሮች የተለያዩ ነገሮች ይሰራጫሉ ብዙ ሰው ግን አሁን ቅድም ያልሽ ነበር ለማማከርም እሱን ረዳትም ለመሆንና የሁለታችሁ ግንኙነት ምንድነው የሚለው ማወቅ ፈለኩኝ ተመልካች ማየት የሚፈልግ ይመስለኛል እንዳልሽ እሱን በሀገሩ በጣም ሶሻል ሚዲያ ላይ ተጽዕኖ የሚፈጥር ሰው ነው አንቺም ቲክቶክ ላይ ራስሽ ገጻለሽ የምታጋራያቸው ነገሮች አሉ ግን የሁለታችሁ ግንኙነት ምንድነው አሁን ላይ የሁለታችን ግንኙነት ኦሬዲ ካንድ ወር በኋላ ባልና ሚስት ልንሆን ነው ካንድ ወር እልልታ ይባላል በይልኝ በቃ ከዚህ በኋላ እልል ነው እንጂ እልል እያልክ መኪና ውስጥ እንዳትገባ በይልኝ እሺ እሺ እንፈልጋችኋለን በጣም ደስ ይላል እንዴት ተዋወቃችሁ እንግዲህ ብዙውን ጥያቄ ወደ አንቺ አበዛለሁኝ የተዋወቃችሁበትን ነገር አስረጅ የተዋወቅንበት ነገር እኔ ብዙ ጊዜ ከቻይኖች ጋር ስራ ሰራለሁኝ ማለትም እንደ ሞዴላቸው የተለያዩ ነገሮችን አስተዋውቃለሁኝ ከነሱ ጋር በመሆን በራሳቸው አፕሊኬሽን እና ከዛሬ 2 ዓመት በፊት ያው ስራ አቁሜ የራሴን ፕሮሰስ ለመጀመር ወደ ፖላንድ በመጀመርበት ሰዓት ላይ ነው መስከረም ላይ የሬቻ ቀን ነበር መንገድ ላይ ሚሌኒየም አዳራሽ እኔ ወደ ሚሌኒየም አዳራሽ እየሄድኩ እሱ ደግሞ እየመጣ ከጓደኛው ጋር የእሱ ጓደኛ ደግሞ የኔ ጓደኛ ነው ቻይናዊ ነው በዛን ሰዓት ሄጄ እሱም መጣ ሲያየኝ ደስ አለው ብዙ ስራዎች ሰርተናልና ሲያየኝ የቻይና ስሜ ሊሊ ነው ሊሊ ሊሊ ብሎ ሰላም አለኝ አቀፈኝ በጣም ተጠፋፍተን ስለነበር ሃይ ብዬው እሱም አጠገቡ ነበረ ሃይ ብሎኝ እኔም ወደ ኮንሰርት ነበርና ወደ ኮንሰርት የገባኝ እሱም ደግሞ ወደ ሄዱበት ቦታ ሄዱና ኮንሰርት እንደገባው 5 ደቂቃ ሳይሞላ አድ ሪኩዌስት ገባልኝ ማለትም በቻይኖች
ዊቻት ይባላል በእኛ ቴሌግራም ኦር ኢንስታግራም እንደምንለው አድ ሪኩዌስት ይገባልኝ አክሴፕት አደረኩትኝና ሜቢ ለስራ እሱም አልመሰለኝም ብዙ እንዳልኩሽ ከቻይኖች ጋር ሰራለሁኝና አክሴፕት አደረኩትኝና በጣም ብዙ ቴክስቶች ይላክ ነበር በዛ ሰዓት እዛው ኮንሰርቱ ላይ ሆኜ ዊቻት የሚለው ይመጣልኛል እንጂ ኖቲፊኬሽኑ ማን እንደሆነ አላየውም ነበር ነው ያው ነግቶ በነጋታው ቤት ከሄድኩኝ በኋላ ቼክ ማድረግ ስጀምር እሱ ነው አብረሽኝ ስራ እንድትሰሪ እፈልጋለሁ ጓደኛዬ ነግሮኛል ስራ እንደምትሰሪ እኔም እንደዚህ ፎሎወርስ አለኝ አብረን መስራት እንችላለን አብረን እንደዚህ ከፍሻለሁ ስሪ ሲል እኔ አሁን ላይ ያለው ፕሮሰስ ላይ ነው አሳቤ ፕሮሰስ ላይ ስለነበረ ብዙም እንትን አላልኩትም ችላ አልኩትኝና መልስ አልመለስኩለትም ከዛ በኋላ ወደ ፖላንድ ኤምባሲ ገባኝ አልተመታልኝም ነበር እሱን የመሰለ ሸበላ ልትሸለሚ ነው ጉዞ ቢሆን በቃ ህይወት ምዕራፍ ይቀየራል ያው ካንስል ተደረገብኝና ወዲያው በቃ ወደ ስራ መግባት ስለፈለኩኝ አሁን ስራውን ፈልጋለሁ ብዬ ቴክስት አደረኩለትኝ በዛ ሰዓት ቻይንኛ አልችልም ነበር ስራውን መስራት ፈልጋለሁኝ አልኩትኝ ያልኩበት ቀን ላይ ማታ ላይ በራሪ ነበር ወደ ቻይና ኦሬዲ ለኢትዮጵያ አዲስ ነው 15 ቀን ነው በ15 ቀን ቆይታ ውስጥ ነው የተገናኘ ነው መሄድ እንደሚሄድ የነገረኝ በንጋታው እሱ ላከልኝ ቴክስት ስራ ፈልጋለሁ ስለው ኦኬ ነገ ነኝ አለኝ ከዛ በንጋታው ያው ፈተና አለ እንጠየቃለን እና ሄጂ በማወራ ሰዓት ሌላ አስተርጓሚ ነበር የሀገሩ አማርኛ ይችላል ከሱ ጋር ነበርና ጓደኛዬን ጠየቅኩትኝ ማለትም የሁለታችን ጓደኛ የሆነውን ስጠይቀው ኦሬዲ እሱ ሄዷል ወደ ቻይና አለኝና እኔም ዛሬ በራሪ ነበርኩኝ ካንስል አድርጌው ነው አለኝ እንደዛ ባለኝ ሰዓት አላመንኩትም ደውዬ ስጠይቀው አዎ እኔ ኦሬዲ ደርሻለሁኝ አሁን ኤርፖርት ውስጥ ነው ያለሁት ቻይና ኤርፖርት ውስጥ አደራ በቃ እንደ ዛሬ ሳገኘው ትላንትና ነው በረርኩትኝ ደርሻለሁ አሁን አደራ በቃ ሀገሩንም ማያውቀውም አደራ በማለት እንደመሳቀው ነው ዘጋብኝ ጓደኛውና በዛ ሰዓት ላይ ያው ምንም እንትና ሌላ ነገሮች ፊሊንግ አላረኩኝም በቃ እሺ ብዬ ከሱ ጋር ማውራት ጀመርን በምን ትግባቡ ነበር በዛን ሰዓት የዛን ቀን እንዳልኩሽ አስተርጓሚ ነበር ያው ስለ ስራ እንደሚከፍለኝ ስራዬም እንደሆነ አውርተን ወደ ቤተሰብ ጋር ሄጄ ልብስ ይዤ ወደ ሐመር ነበር ጉዟችን የመጀመሪያ ጉዟችን ወደ ሐመር ነበርና ያው ሌላ አስተርጓሚ አይፈልግም እሱ ደግሞ እንግሊዘኛም አይችልም አማርኛም አይችልም ለኔ ከባድ ነበር እኔ ደግሞ ቻይንኛ አልችልም እና በስልክ ነበረ የምንግባባው የነበረው በዛ ሰዓት እና በቃ መጀመሪያ ጉዟችን ወደ ሐመር ላይ በጣም ብዙ ሐመር ያሉ አካባቢዎችን ጎበኛን ቪዲዮዎችን በእያንዳንዱ ቀኗ የሚሄደውን ጉዞን ለተመልካች ያሳይ ነበር ለነሱ ኦዲየንስ ማለት ነው ለተመልካቾቹ ያሳይ ነበር እዛ 20 ቀን ያህል ተቀምጠን ተመለስን ወደ አዲስ አበባ ተመለስን ኦሬዲ እሱ ቪዛው ያለቀበት ስለሆነ ወደ ቻይና መመለስ አለበትና ኦሬዲ አሁን አንተ 3 ቀን የቀረ ቪዛ እኔም ወደ ቤተሰብ አንተም ደግሞ ወደ ቻይና መሄድ አለብህ ማስፈልግ ነገር ካለ በቃ ቴክስት ሚ ብዬ ወደ ቤተሰቦቼ ጋር ሄድኩኝ ቤተሰቦቼ ጋር እንደሄድኩኝ በንጋታው ላይ እኔ ያለሁት አንድ ሆቴል እታች ምግብ እየበላው ላይ ነው ያደርኩ ያለሁት ሞጣት አቅቶኛል አካባቢውን አላውቀውም ሚል ቴክስት ገባልኝ አይቼው በዛ ሰዓት ለመመለስ ቢዚ ነበርኩ ከቤተሰብ ጋር ምናምን በድጋሚ ደግሞ ያው እኔ ተመልካቾች ቪዲዮ ለቅቄ ነበር ከ3 ቀን በኋላ ወደ ቻይና እንደምመለስ በጣም ወደውሻል ቻይና ጥላት እሷን የሚል በጣም ብዙ ስክሪንሻት እየተላከልኝ ነው ያንቺ ፎቶና ቻይና ይዤሽ መሄድ አለብኝ ብሎ ቴክስት ሲያደርግልኝ እኔ ታየኝ ያው የኔ ፕሮሰስ ነው እና ማለት ወደ ቻይና የመሄድ እድል ካገኘው ቪዛ ፓስፖርቴ ላይ ካለ ይሄኛው ይሳካልኛል ትራቨል ሂስትሪ ካለሽ ያው አክሰፕት ያረጉኛል ብዬ ነው ያሰብኩትኝና እኔ በጣም ደስ አለኝ በቃ እሺ ብዬ ስራ አለብኝ ብዬ ለፋሚሊ ተናግሬ መጣኝ
ስመጣ ያው እሱም ደስ አለው። የቀረው 2 ቀን ነበር የሱ ቪዛ። እኔ ደግሞ ፓስፖርት አለኝ ቪዛ ስለሌለኝ ቪዛ አፕላይ ለማድረግ ኦልሬዲ 5 እስከ 6 ቀን ይቆያል። እንዴት ነው የምታደርገው ስለው ሄጄ ተጨማሪ ቪዛ ጠይቃለሁ አለኝ። ያው እንዳለውም ጠየቀት፣ ተጨመረለት። ከዛ በኋላ እኔም ወደ ኤምባሲ ሄጄ አፕላይ አደረኩኝ ቪዛዬ። ከዛ ወደ ቤተሰብ ማሳወቅ አለብኝ ብዬ ተመልሼ ስናገር አባ ዘራፍ እንዴት ነው የምትሄጂው? ለምን? ማን ነው? ምንድነው ሄደሽ ምንድነው ስራሽ? ማን ነው እሱ? ይዤሽ ሄዳለሁ ስላለሽ ብቻ ብድግ ብለሽ የምትሄጂው? ላይክ እኔ ላይ ያልታየ ነገር እነሱ ጋር ይታያቸው ነበርና በተለይ እህቶቼ በጣም እንትን አሉኝ። እኔ የታየኝ መሄዴ ብቻ ስለነበር ያው እናቴ ጋር በቃ እግሯ ስር ቁጭ ብዬ እንደዚህ ብታየው በጣም ጥሩ ሰው ምናምን እኔ አላውቅም። በቃ ቤት ይዘሽ ሄድሽ? በቃ እኔ አላውቅም እህቶች ሲወስኑ ስትለኝ ማዘር ቀይ ትንሽ ቢጫ ነው ነገር ነው ላይቶ አልሽ ቀይ ብዬ ሄድኩኝ አዲስ አበባ ላይና እንደዚህ ቤተሰቦች ያልፈቀዱልኝ ስለ ኢትስ ኦኬ እኔ ሄዳለሁ ቤት አለ። ከዛ ያው እንዴት ነው እኛ ሀገር ላይ ነው ይሉንታ አለ አይደል? የሆነ ሌላ ሰው ሲመጣ የማክበርም አለና ቤት ይዤ ሄድኩኝ። የሆነ ቆይ ብሎኝ ሙዝ ምናምን ብርቱካን ገዝቶ ከሰዎች ጋር በጣም ይግባባልና ግቢ ውስጥ እማ እያልኩ ስገባ እሱም እማ ይል ነበር። አይ ብልህ ነው እሱ በጣም ስማርት እማ እያለ ገባ። ደነገጥኩኝ። ቤት ውስጥ በቃ እኔ የውጭ ሰው እሱ እንግዳ ነው መጀመሪያ ቀን ራስ እሺ እማ እንዴት ነሽ ምናምን በቻይንኛ ቢሆን አካፋት ገረማት። በጣም ደነገጠች። እንደዚህ በቃ ፋሚሊየር ሲሆን እሺ በጣም የሚከብድ ሰው አልነበረምና ከሱ ጋር ነው የምትሄጂው? በጣም ወጣት ነው አለችኝ። ያው ማየ ከሱ ጋር ነው የምሄደው። እሷ ብቻ ነው ፍቃድ ማግኘት የምችለውና እስቲ እሺ አለች። እስቲ እሺ ስትለኝ በቃ ደስ አለኝ። ብዙ ነገር እንትን አለችው። ያው እህቶቼ ፓስፖርትን ኦልሬዲ ቤተሰብ ፓስፖርት ራሱ ካላመጣ ሲባል ችግር የለውም ብሎ ላከላቸው። ኮፒ አድርጋ ያደረገ ሰጣቸውና ያው ተፈቀደልኝና ያው ወደ ቻይና ሄድኩኝ። በጣም ደስ ይላል። እንግዲህ እሱን ትጠይቂልኛለሽ አንዳንድ ጊዜ ይሄ የእህል ውሃሽን የምታውቂውን ወይም ደግሞ በውስጥ አብረሽ ልትኖሪ የምትችይውን ነገር እሱ ውስጥ ያለ ይመስለኛል። ስጽፈልሽም ቻይና ያሉ ሰዎችም ወደውሻል ሲልና ምን ፍላጎት ነበር አንተ ጋር ስታያት? ወደሃት ነው ወይስ ለስራ ነበር ለፍቅር ነበር? በይ 第一次你看见我你爱我还是你想我跟你一起工作？喜欢你喜欢你就是想让你跟我一起工作，慢慢了解认识。想和一个人在一起，是不是先要认识，认识了之后才能在一起，对不对？你跟他说。እሺ መጀመሪያ ላይ እንዳየዋት ነው የወደድኳትኝ፣ ግን ደግሞ የሰው ልጅ ማወቅ ስላለብኝ ቀስ በቀስ እያወቅኳት መሄድ አለብኝ ብዬ ስላሰብኩኝ ለማወቅ ነበር ፍላጎቴ። ከዚህ በፊት ኢትዮጵያዊ የሆነች ጓደኛ ነበረች ወይ? ካልቸሩን ታውቀዋለህ ወይ? ኢትዮጵያዊ ባህል እንዴት ነው የምታየው? በይ እስቲ 你来 SLB 之后没有啊？之后你有别的朋友吗？ S 的女人有朋友吗？你认识的人有吗？你怎么感觉你怎么看见 SLB 的文化 ？TikTok。TikTok。TikTok。快手。哦。China 快手。哦。我在中国快手就是视频里面看到了埃塞俄比亚很多的文化，感觉就是埃塞俄比亚这个国家还很安全。之后我考虑了差不多办证件20天左右，我说我一定要去这个国家去看一下。我来到这个国家，谁人都不认识，就拿手机翻译。出海关 airport 飞机场出海关的时候，我都是用的手机翻译英语，
你给他说。ያው መጀመሪያ ላይ የማውቀው ባህሉንም የማውቀው ስልክ ላይ ነው በቻይና ቲክቶክ ላይ ብዙ የሀገሩ ሰዎች ይለቃሉና በዛ ላይ ነው ብዙ ጊዜ የማየው ባህሉን እና ወዲያው ነው ወደዚህ ሀገር መሄድ አለብኝ ብዬ ወሰንኩትኝ በ20 ቀን ውስጥ እንዳየው በ20 ቀን ውስጥ ነው ፕሮሰሴን እየጨረስኩትኝ ኤርፖርት ስመጣ እንኳን ምንም አይነት ቋንቋም አልችልም በስልክ ነበረ የተግባባ ነው እዚህ እንደደረስኩኝ ደግሞ ማንንም ሰው አላውቅም ከሀገሩ ጓደኛው ውጭ በጣም ደስ ይላል እንግዲህ ምን ያህል ጊዜ ቆያችሁ ማለት ነው አሁን ታሪክ አሁን መስከረም ላይ 2 አመታችን ነው 2 አመት ይሆናችኋል በጣም ደስ ይላል እንግዲህ ሰው የሀገርሽን ባህል ለምዶ ቋንቋውን ለምዶ ላንቺ ተገዝቶ እንደ ትዳር አጋር ሲመርጥሽ ደስ የሚያሰኝ ነገር ይመስለኛል ከዛ ወደ ፍቅር እንዴት ተቀየረ ያው አንቺ ጋር በተለይ እሱ ጋር መጀመሪያም ተቀይሯል እኔ ጋር የተቀየረበት ነገር ላይክ አብረን ጊዜያቶች በሚሄዱበት ታይም ላይ እንዴት ነው ወደ ቻይና ሄድኩኝ ቻይና የተቀበለኝ ህዝብ አለ በአካባቢው ላይ ነገርኝ ትንሽ ስለሱ ወደኋላ ያው ለመጀመሪያ የሄድኩበት ታይም ላይ ለኔ በጣም ከባድ ነበር በጣም ቻሌንጅ ያደረኩበት ታይም ነበር የመጀመሪያ ትችቶች አሉ በጣም ብዙ ትችት አለ እንደሱም ሆነ የተቀበለኝም ሰው አለ እንዴት አንድ ጥቁር አፍሪካዊ ታገባለ አይነት ማለት በዛን ታይም የሚያወራው ንግግር እሱ እንደወደደኝ አይነት ነበር ማለትም አሁን ላይ ብዙ ቪዲዮዎች በማይበት ሰዓት እንደዛ ነበር እያለ የሚያወራውና በዛን ታይም እኔ ቻይንኛ አልችልም እንዳልኩሽ እና በጣም ብዙ ትችቶች ነበሩት ስቲል ህዝቡ ላይክ እኔ በጣም እስከማልቀስ አንዳንድ ቀናን እየገባው አለቅሳት ነበር እዛ ቻይና ያለኝ ምክንያቱም እንዴት ነው በጣም በብዙ ሰዎች መሃል ላይ አንቺን አግልለውሽ የሚያዩሽ ነገር የተለየ አርግተው ነውና አንዳንዱ ሳይሆን በብዙ ህዝብ ቁጥር ጥቁር አፍሪካዊ አይቶ ማያውቃላ ይሁን እንደገውዝ ነገር ነው ፎቶ ይነሳሉ ይነኩሻል ምናምን አይደለ አሁን ዋና ከተማ ላይ ሲሆን ትንሽ ይቀላል የሆነ አላ አይደለ ቀለል ያለች ከተማ ላይ በመተጅበት ታይም ደግሞ ያው በነበረበት ከተማ ላይ ለኔ ከባድ ነበር ቤተሰብ ጋር ይዞሽ ነው ቀጥታ ማለት ነው ቀጥታ ቤተሰብ ጋር ይዞኛል ይደለም ኦኬ 20 ቀን ቆይታ እዛ ቻይና 20 ቀን ቆይታ በኋላ ያው ቫይራልነቱ እንትን ሲለላት እስቲ እኛ ምን ያት የሚል እንትን ቤተሰቦች ጥያቄ ነበራቸውና ስለዚህ ታዋቂ ነሽ ማለት ነው ከኢትዮጵያ እንደውም ውጪ ቻይና ሀገር በጣም ታዋቂ ሆናችኋል ማለት ነው ወይልኝ እሱስ የሚያስከፍ 你在中国打网户是不是？对。你给他说我在中国有70万粉丝。对。ያው በቻይና ሀገር ከ700,000 ፎሎወርስ አለኝ ባንደኛው አካውንቴ ስለዚህ ያንቺ መምጣት ያንቺ ከሱ ጋር አብሮ መሆን ደግሞ በተለየ ቁጥሩ እንዲጨምር ቫይራል እንዲሆን አድርጎታል በጣም ደስ ይላል እንዴት ኮሪ ይገባሻል አይደለም ንገሪው እንኮራለን የሀገራችን ልጅ ከሀገር ውጪ ውቅና ስለጨመረችልህ 你带我去 SLB 你带我去中国的时候你现在又热门了大网红了之后我们都特别开心ጥሩ ነው አይደለ ምን ነው ያያት ያንቺ ጸፍት ልትመጣ ነው መሰለኝ ሹማ ታላማ ሽንሳይ ደስ ይላል ያንቺ ቋንቋውን መልመድ ያስደንቆኛል አዲስ ቋንቋ ለመልመድ ብዙ ይቸገራል እንዴት ለመድሽ በ2 አመት ማለት ነው እንግዲህ አንድ አመት ሳይሞላኝ ወደ 8 ወር እንዳወቅኩትኝ 8 ወር አካባቢ ኦሬዲ ከሱ ጋር ግባባ ነበር አይከብደኝም ነበር ቋንቋው ያው እሱ 2 ቋንቋ ይችላል በቻይኖች እሱ ተወልዶ ያደገበት ቋንቋና እንደ ቻይና ደግሞ የሚወራው ቋንቋ አለና አሁን የሱ ሀገርንም ቋንቋ ይችላልኝ እንደ ዓለም እንደ ቻይና ሀገር የሚወራውን ቋንቋ ይችላልኝ ጎበዝ እንዴት ለመድሽ ምርጫ ከማጣት ነው አንዳንዴ እኮ በቃ ምንም የሚያወራሽ ሰው ከሌለ በቃ አማራጭ ሁለተኛ አማራጭ አለመኖር በደንብ ልትለምጂ ያረግሻል አዎ እዛ አንድ ወር ቆየሁኝ እልህ በጣም ገባሁኝ ያው ህዝቡም አለ አለመቀበሉም መቀበሉም አለ
አንዳንድ ጊዜ ቤት ውስጥ ቁጭ ብለን ላይቭ በምንገባበት ሰዓት እዛ ቻይና እያለሁኝ ጽሁፉን ስለማልችል ጉግል ላይ ስካን እያደረኩኝ ትራንስሌት አደረገው ነበርና አንዳንድ የሚጽፉት ኮሜንት ያስይዘኝ ነበር። ምን አለች ባስረዳቸው እላለሁኝ ብዙ ነገሮችንና ተመለስኩኝ። ወደዚህ ከመጣሁኝ በኋላ በቃ እኔ ድጋሚ የምንገናኝ አልመሰለኝም። ወደዚህ መጣሁኝ። ወዲያው እዚህ እንደደረስኩኝ ነው ከማንም ጋር እንዳሰሪ ሌላ ስራ እንዳሰሪ እኔ ከፍልሻለሁኝ፣ እኔን ጠብቂኝ እመጣለሁኝ። አንቺ የሞዴሊንግ ስራ ነበር የምትሰሪው? አዎ በዛን ሰዓት ላይ ቅናት ተጀመረ። ይቀናል ግን ሳይው አይደለም። ጠይቂልኝ እኔ ሀሜት እንዳይሆንብኝ በአማርኛ ትቀናለህ አይደል ወይ በይ 他说什么？是不是往河北的人去了？你是不是不开心？ትቀናለህ አይደል?去哪里？不开心是不是？你和别的人去哪里？哪里的？አይመን በምን ምክንያት ቀናለህ? እስቲ ገሪ对你和别的人去了肯定不开心。ጎበዝ ወይ አማርኛ ቢሽ እንደናማሽ ነበር አንተ።你和别的男人说说话我都不开心。ትቀናለህ አላላ ብራቮ ጎበዝ። ምክንያቱም መኪና ድረስ የሚያስገባ ነው። አንቺ ቤት ስትነሽ በጣም ደስ ይላል። እንግዲህ ደስ የሚል ታሪክ ነው የምታወሩ። ምክንያቱም በጣም ብዙ ሀገራችን ላይ ውጭ ሀገር ዜጎች አግብተው ወልደው ቁም ነገር ላይ የሚኖሩ በቢዝነሱ በብዙ ደረጃ አብሮነታቸውን የሚያሳዩ ሰዎች አሉና ደስ ይላል። እናንተ ኢትዮጵያዊ ሴት በፍቅር ግንኙነት ውስጥ ምን አይነት መገለጫ አላት? እንዴት ነው የምትገልጻት ኢትዮጵያዊ ሴት? እና አንቺን በይል ሳጨምር ሳቀንሽ የምታመጪ ታዲያ ወደዚህ 艾莎比亚女人结婚跟你在结婚完之后艾莎比亚女人感觉怎么样？就是咱俩个结婚，我看看别的人结婚。我们两个的艾莎比亚女人感觉怎么样？哇，挺好，我喜欢你，我觉得你很好。如果你不好的话，我不会坐飞机11个小时来到这个国家。因为你之后呢，艾莎比亚女人了，挺好，心特别好，见面打招呼了，大家好了，给人家笑笑了，特别热情。我为什么就是反复的中国回去了又来了，中国回去了又来了，就是我觉得埃塞俄比亚的人就像我爸爸妈妈的那个年代，30年、50年前那个年代一样，人很热情。就是我小时候就去我同学家看电视，就5个、10个、20个，坐在沙发上一起看电视，能找到一种感觉嘛。来到埃塞俄比亚，就是现在回去，就是很多，就是小孩跟小孩不去家里面玩，不去家里面一起看看电视，我跟你说。都在家里面，几乎你给他说。ያው እሱ ያለ ያለው የኢትዮጵያ ሴት ስለማድረገችኝ ደስ ስላለችኝ ነው ብዙ ጊዜ እየተመላለስኩ እሷን ብዬ የምመጣው። እናም ደግሞ ያው የኢትዮጵያ ሴት በጣም ደስ ትላለች። ከብዙ ቦታ አይቻለሁኝ። እዚህ ከመጣሁኝ በኋላ ብዙ ሀገራት ሄጃለሁኝ። በተለይ ፈገግታቸው፣ ልባቸው በጣም ደስ የሚል ነው። ሲያዩን ገና ሀለው ምናምን ሰላም ሲያቀርቡልን ሁላ ደስ ይላሉ በጣም። ያው ከልጅነታችን ጀምሮ አንድ ላይ ቤት ውስጥ ቴሌቪዥን በምናይበት ምን በምንልበት ታይም ይሄን ያህል ርቄ እመጣለሁ ብዬ አስቤ አላውቅም። እና ወደ ትዳር ለመሄድ እንግዲህ ቅድም ብለሻል አንቺ በጣም ብዙ ፈተናዎች አሉ። በተለይ ከሀገር ውጭ ያሉ ሰዎችን አግብተው የሚኖሩ ሰዎች ባህላቸውን እንዳትስተዋውቀው ምግባቸውን፣ ካልቸሩን፣ የቤተሰቡን ባህል ከዛ የጥቁርን ደግሞ የሚያዩበት አይን ሚዛናቸው የተዛባ እንደሆነ እናውቃለን። ይሄ ሁልጊዜ የሚነገር ነው የትኛውም የውጭ ዓለማት ላይ እና ያን ሁሉ ፈተና አልፈ ሚስትህን ኢትዮጵያዊ ሴት ለማድረግ ምንድን ነበረ ሚዛኑ? ከዚህ በኋላ ለሚገጥሙት ፈተናዎች እንዴት ነው በጽናት የምታልፋቸው?
我们两个人是有很多事，还有粉丝、家人们，还有祝福你，还有你做的是黑老婆，感觉现在是怎么样？以后怎么好好的带老婆？我就是说真心话，就是我既然和你真的在一起，我没有说你皮肤黑了，风俗不一样了，就是我来你们国家吃饭干什么去哪里肯定也不习惯，什么也要慢慢来嘛，对不对？这就像妈妈生下来，不管男孩女孩都要慢慢长大了，对吧？对，不是说一下长大了，不是说他刚开始吃牛奶，对吧？最后慢慢吃米饭，吃硬鸡了，慢慢长大了，对吧？对，他都适应可以吃硬的东西，对不对？你们给他说。ያው እሱ እያለ ያለው ነገሮችን ቀስ በቀስ ከትንሽ ጀምሮ እየተረዳሁት የህዝቡን ትችት የሁሉንም ተቋቁሜ ነው እስካሁን ድረስ ያለሁትኝ። አሁንም ከዚህ በኋላ ማናችንም መወለድ የፈለግንበት ቦታ ፈልገን አይደለም የተወለድነው። አንድ ቀን ያንቺ ከለር ከሌሎች ከለር ታይቶኝ አያውቅም። ሁላችንም አንድ ነው ብዬ ነው የማስበው። ያው ሁላችንም ስንወለድ ከትንሽ እስከ ትልቅ ስንሆን ማንነታችንን እያወቅን እንመጣለን እንጂ ስንወለድ የት እንደተወለድን አናውቅም። እና እኔ የሚታየኝ ይሄ ነው። በጣም ደስ ይላል። የሚናገራቸው ነገሮች ናቸው ስትነግሪኝ ልብ የሚሞላ ነገር ነው። ምን አሰባችሁ በቀጣይ? አሁን ምን እየሰራችሁ ነው? ምናልባት ትልቅ መድረክ ነው ያለንበት የቴሌቪዥን ጣቢያና የተፈጠረው ችግር ተፈታ ወይ? ያየ ነው ያ ሁሉ ጸብ ተስተካከለ ወይ ብለሽ ጠይቂው። አንቺም ደግሞ መልሱ መመለስ ትችያለሽ። እሺ፣ ያው እኔ ስመልሰው ይሄ ችግር የተፈጠረው ያው ከ6 ወር በፊት ነው። እንደ አዲስ በቅርቡ ተለቀቀ እንጂ ያው ከ6 ወር በፊት የተለቀቀ ቪዲዮ የሆነ ችግር ነውና አሁን በቅርብ ተለቀቀ እና ያው እንደ አዲስ ቫይራል መውጣት ጀመረ። ሰው መነጋገር ያደረገ አሁንም እኛ ለሰው ማስረዳት ያለብን ነገር ያለፈ ቪዲዮ ነው። አሁን ለኛ በጣም ሰላም ነን፣ ደህና ነን። በጣም ብዙ ሰዎች እየተጨነቁ ነው እስካሁን ድረስ ስቲል እና ወደ ሰርግ ብትሄዱ ነው እናንተ ጋር እኛ ረስተነው ወደ ሰርግ እየሄድን ነው። አሁን እዚህ ነው የሚሆነው ሰርጉ? ቻይና ሀገር ነው የሚሆነው? ቻይና ሀገር ኦልሬዲ ከ9 ወር በፊት ሰርጉን አድርገናል። ኮንግራቹሌሽንስ! እንኳን ደስ ያላችሁ በይልኝ። እንኳን ደስ ያለህ። 你给他说，就是我们中国人还是特别喜欢你的。你去了几次，用你的眼睛看到的，他们对你怎么样，对不对？对，你给他说，人家给你买衣服了，给你钱了，这都是真事吧？对，真是，都是很喜欢你的，没有说不喜欢你，对不对？就是爸爸妈妈说让我不要和你在一起的原因就是太远了，异国他乡，坐飞机11个小时，对不对？对。但是他们不同意，我同意就行了。他们不喜欢你，我喜欢你就行了，对不对？对。我和你白头到老，不是说爸爸妈妈和你白头到老，我和你过日子生小孩，不是说爸爸妈妈跟你过日子生小孩。你给他说。ያው እሱ ያለ ያለው አሁን በቻይና ሀገር በጣም ይወዷታል፣ ብዙ ሰዎች ሰፖርት ያደርጓታል እና ደግሞ ያው ለህዝቡም ሆነ ለተለያየ እናቴም አባቴም ሆነ ከዚህ በፊት ገና እንደሄድኩኝ አባትየው አልተቀበለኝም ነበር። እኔም አባት እንዳልተቀበለኝ ያው የኔም አባት አልተቀበለም፣ የሱም አባት አልተቀበለም ነበር እና ይሄኛው ነገር ላይ ነው አሁን እያወራ የነበረውና
እኔ ነኝ ካንቺ ጋር ማረጃው እንጂ ቤተሰቦቼ ወይም ደግሞ የተለያየ የሚያወራብን ህዝብ ወይም ደግሞ ሰው አይደለምና ይሄን ነገር እያሰብሽ ወደፊት መጓዝ አለብን። በጣም ደስ ይላል። በጣም ደስ ያሰኛል። እንግዲህ ላንቺም ጥሩ ምንድነው የሚባለው ወፍራም ቆዳ ይባላል። ምክንያቱም እንደምናስበው ቀላል አይደለም። የሌላ ሀገርን ዜጋ አግብቶ መኖር ወልዶ ከብዶ ረጅም የህይወት ጉዞ ለመጓዝ አብረሹ ከባለቤትሽ ጋር ብቻ ሳይሆን ከማህበረሰቡም ከባህሉም ከሁሉም ጋር አብረሽ ያስታረቅሽ ነው የምትሄጂውና ዝግጁ ነሽ ብዬ አስባለሁ አይደለ? አዎ በጣም። ስለዚህ ውለዱ፣ ክበዱ። ብዙ ቤቢዎች ብዙ ልጆች ተወልደው እናት አባት ሆናችሁ ደግሞ እንመጣለን። ቀረ የምትሉት ነገር ካለ ምርቃ አሜን ወይ ጉዴ አሜን ሰምቶ ነው ወይ ንጋ አሜን ስትይ ነው እንጂ በቃ አንቺ ተከተለ ምርቃት መሆን ይገባውና አሜን ይላል። ንገሪዋ ምርቃቴን እንዴ ታሻ ከሽን ሻሃ ሆሆ ጎረዝ ኒማን ጃ ሆ ዋላይ አሜን በላ 知道 አሜን 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 አመሰግናለሁ እኛም በጣም እናመሰግናለን። በርቺ። ምናልባት መናገር የምትፈልጊ ነገር ካለ በጣም አመሰግናችኋለሁ እዚህ ድረስ ስለመጣችሁ። ፍቅራችሁ ያማረ እንዲሆን እመኛለሁ። በጥበብ ሶሻል ሚዲያውን ማስተላለፍም ትልቅ ነገር ነው እና ስለሱ ማለት የምትፈልጊው ነገር ካለ ስለሱ ፍቅራችሁን ተገላለጹ። ወድሻለሁ በላት በቻይንኛ በፈለከው ቋንቋችን ፍቅርሽን ግለጪለት። ፍቅራችሁን ተገላለጹ። ያ 他说的意思是爱情说话就往爱情说话之后马上好了你啥说的东西说就是老婆以后不管你的错我的错我都会理解你我都会跟你说对不起好不好好其实我来到埃塞俄比亚这个国家我一个人来到这个国家你也要稍微理解我一下对不对我就是站在这个埃塞俄比亚Ethiopian TV 我给我老婆就是外父Ethiopian来了我今天说对不起ወይ የጌታ እንነሳ好不好对不起哦好的好的走着ወይ እንዴት ሚበላ ቻይና መጣብኝ በእናትህ好的ብለው ወይ በእውነት ኢትዮጵያ ታክብር በኢትዮጵያ አሁን አንቺ ብቻ አይደለም ኢትዮጵያ ታከብረው ተንበረከከኩ በእናትሽ ምን እየዘፈነ ነው ያምብልበር ወይስ እንዴት አለ ላይክ ማለት በሰዎች ፊት ያዋረድኩሽ አይነት ስሜት የተሰማኝ እና ላጠፋው ጥፋት ላደረኩት ነገር በጣም ትልቅ ይቅርታ በጣም ወድሻለሁ ነው ያለ ያለው 你给姐姐说就是全部人不喜欢你我会喜欢你በጣም ስለማከብራለሁ ምን አለ በእናትሽ ጋርኛ ተይፈቀፈቀማት ያጅ ያው ምንም አይነት ነገር ምድር ላይ ባይኖር ማንም ሰው ባይወድሽ እኔ በጣም ወድሻለሁ ወይኔ ጉዳችን ፈላ ወይ ወይ ሽፋኝ በጣም ደስ ያላችሁ አንቺ ፍቅርሽን ግለጪ በእናትሽ ወይ ለዓለም ህዝብ ለምን እኔ በንግግር ያው ፍቅር መግለጽ ላይ ብዙም አይደለሁም ያው እግዚአብሔር በመሃላችን ይኖርበት በጣም እኔም ወድሃለሁ አከብርሃለሁ እኔ እንደምታከብር ቤተሰቦቼ እንደምታከብር ያው ፈጣሪ አክብር በጣም እኔም ወድሃለሁ 我没有跟你说哈我特别爱你我特别喜欢你你这个人特别心好第一次认识你之后现在开始你的心特别好我现在都给全部粉丝说你的人挺好我哪里不对我对不起你我特别特别爱你
我特别爱你。老公也特别爱你。በጣም ደስ የምትሉ ጥንዶች ናችሁ። ቅድም ብያለሁ። ከዚህ በላይ ደግሞ የሀገሩን ባህል አንቺ ማክበረሽ ለሚደሽ አንቺን ባህል አክብረው ወግሽን ባህልሽን ሴትሽን አክብረው እንደዚህም አክብረውሽ ከዚህ በፊት ይቅርታ ጠይቆሽ ለሁሉም ሴት ቅን የሆነ መልካም የሆነ ባህሏን ማንነቷን የሚያከብር ትዳር አጋር እንዲሰጣት እንመኛለን። ውለዱ ክበዱ። ለሰርጋችሁ እዚህ ሀገር ስታደርጉ መተን ብለን ነው የምንደራችሁ። በጣም አመሰግናለሁ እንግዲህ ስለወራችሁ። እሺ አሜን። እኛም እናመሰግናለን። እሺ አመሰግናለሁ። በጣም አመሰግናለሁ። በጣም አትበሳጭ ሌላ ጊዜ ይብካይሽ ይድካይሽ። እሺ አመሰግናለሁ። እሺ